ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። እያደረግኩ ያለሁት ነገር እዚህ ጋር የሚታየውን የአቶ መለስ አንድ ጽሁፍ ሪቪው እያደረግኩ ነው። ጽሁፍ ሳይሆን ጥናታዊ መመረቂያ ጽሁፍ ዜናዊ ዴድ ኤንድስ ኒው ቢግኒንግስ ይላል፣ ግን ሙሉ ርዕሱ አፍሪካን ዴቨሎፕመንትስ ኤንድ ዴድ ኤንድስ ኒው ቢግኒንግስ ነው የሚለው። እንግዲህ ዋናው ሀሳቡ ጽሁፉ ወይም ጥናታዊ ጽሁፉ የአፍሪካ ልማት አሁን ከገባበት ቅርቃር ውስጥ ወጥቶ ተስፋ መስጠት ካለበት እስከዛሬ ሲከተል የነበረውን የገበያ መር የኢኮኖሚክ ፖሊሲ አማራጭ ትቶ የልማታዊ መንግስት አማራጭ መከተል አለበት የሚል ነው ጽሁፉ። እንግዲህ ጽሁፉንም ማለት ዋናው ጭብጡ ምንድነው? ሜጀር ቲሲስ ኦፍ ዘ ፔፐር ኢዝ ጥንስሱ ቲሲስ ዘጠንስስ አይደለም። ቲሲሱ ጥንስሱ ምንድነው ነው? ጥንስሱ እንግዲህ የአፍሪካን ልማት ማረጋገጥ የሚችለው የገበያ ስርዓት ሳይሆን መንግስታዊ የሆነ ሰፊ ይዘት ያለው ኢኮኖሚ ውስጥ የሚደረግ የተመረጠ ጣልቃ ገብነት ነው የሚል እምነትን የሚያንጸባርቅ ነው። እንግዲህ ይህንን እኔ አንስቼ ማነሳ ማለት ይህንን ወረቀት ወይም ይህንን የአቶ መለስን ጽሁፍ ሪቪው ለማድረግ የፈለግኩት ለምንድን ነው? አንድ መጽሐፍ ጽፌያለሁ፣ ህገ ክራሲ የሚል። እንግዲህ ቀደም ብዬ እንዳሳየኋችሁ ወይም ከዚህ በፊት በነበሩት ጊዜያት እንዳሳየኋችሁ እና የዚህ መጽሐፍ ዋናው እሳቤ ምንድን ነው? ለኢትዮጵያ መጽሐፉን የፈለግኩት ነበር። ኦንላይን ላሳያችሁ ነበር። አይ ቲንክ ከጀመረው ይሄ ነው መጽሐፉ እንግዲህ እና ይሄ ሁለተኛው ነው፣ ቡክቱ ነው። ሌላ መጽሐፍም እንዳለው በሁለት ክፍል የተጻፈ መጽሐፍ ነው እና እንግዲህ ዋናው የመጽሐፉ ሙግት ምንድን ነው? ህገ ክራሲ ወይም እንግዲህ ርዕሱን ስታዩት ህገ ክራሲ የሚል ቃል ነው። ከዛ ሰብታይትሉ የነፃነት ዲሞክራሲ ማለት ነው። which means ነው ህገ ክራሲ ስል የነፃነት ዲሞክራሲ ነው ለማለት ነው። እና የመጽሐፉ ዋና ሀሳብ ለኢትዮጵያ ብሔራዊ መረጋጋት፣ ብሔራዊ መግባባት እና ብሔራዊ አንድነትን ከማረጋገጥ አንጻርም ሆነ በኢኮኖሚው ዘርፍ ነው ፈጣን፣ በአንጻራዊነት ደግሞ ተቀባይነት ያለው ፍትሐዊነት ያለው እድገት ማስመዝገብ የሚችለው የነፃ ገበያ ኢኮኖሚክስ ነው የሚል ሀሳብ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? የኔ አማራጭ ብዬ የማቀርበው ነገር እና አቶ መለስ አማራጭ ነው የሚሉት ነገር ክላሽ ያደርጋል ማለት ነው፣ ይጋጫል። ስለዚህ ለምን የኔ አማራጭ ከአቶ መለስ አማራጭ እንደሚሻል ነው ማብራራው ማለት ነው። ስለዚህ ለዛ ነው እንግዲህ እዚህ ጋር የመጣሁት ነው which means I'm trying to debunk ነው የአቶ መለስን ሀሳብ ብቻ ሳይሆን እንዳልኳችሁ እንግዲህ ውስጡ ከዚህ በፊት የሰማችኋቸው ቪዲዮዎች ላይ ከሰማችሁ የምታውቁት እንግዲህ ብዙ ምክንያቶች ማለት በሀገራችን ጸረ ገበያ አስተሳሰብ ነው ያለን ማለት ገበያ ነው ለኢትዮጵያውያን የሚበጅ የሚጠቅም አይመስለንም ነው። ይሄ ደግሞ እንዲያውም የሚጠቅምና የሚበጅ ብቻ ሳይሆን ገበያን ካልተከተለን ከድህነት የመውጣት ጥረታችን ይመክናል የሚል ፍርሃት ነው ያለኝ። ስለዚህ ከዛ አንጻር ነው ማነሳው ማለት ነው። እና እንግዲህ ትላንትና ማለት ፔፐሩን በአንድ ሰዓት አቀርበዋለሁ ብዬ ኦቨርቪው ላይ ብዙ ነገር አጠፋው። እንደምታስታውሱት እንግዲህ ያደረግኩት ምንድን ነው አሁን እዚህ ቻፕተር 4 አግሪካልቸር አዝ ኢንጂን ኦፍ ግሮዝ የሚለውን ነገር ከማብራራቴ በፊት መጀመሪያ ምን ማለት ነው ራሱ ይሄ ግብርና የአንድ ሀገር የእድገት ሞተር ነው የሚለውን ነገር ሁለት ሌሎች ሳይንቲፊክ አርቲክሎችን ሪቪው አድርጌ አቅርቤላችኋለሁ። አንደኛው እንዲያውም በተለይ በደንብ ብዙ ጊዜ አጥፍቼበታለሁ። የጃፓንን ታሪክ አንስቶ የራሻን ታሪክ አንስቶ እንዴት ከ1853 ጀምሮ በግብርናቸውን በማዘመን ኢንዱስትሪያቸውን እንዳዘመኑ የሚያሳይ ነገር አቅርቤያለሁ ማለት ነው። ከዛ በኋላ ላይ የድህነት ወጥመድ የሚል ነገር አቶ መለስ ስለሚያነሱ የድህነት ወጥመድ ራሱ ምንድን ነው የሚል ስለ ድህነት ወጥመድ በተለይ ደግሞ በትንንሽ እርሻ ግብርና ከሚሰሩ ሰዎች አንጻር ማለት የኛ ሀገር ኢኮኖሚ በአብዛኛው በግብርና ዶሚኔትድ ስለሆነ ከዛ አንጻር እንግዲህ ለማንሳት ሞክሬያለሁ።
እና ምንድን ነው የሚባለው ከዋናው መንገድ ወጥቼ 3 ሳይንቲፊክ ፔፐሮችን ሪቪው አድርጌ ነው አሁን ወደ አቶ መለስ ፔፐር የመጣሁት ማለት ነው። ስለዚህ ስመለስ እንግዲህ አቶ መለስን እንድንረዳቸው ይገባል። ምንም እንኳን አቶ መለስ አሁን ለምሳሌ አሁን በዚህ እንግዲህ የለውጥ ኃይል ነን በሚሉት ሰዎች ዘንድ እንደሚታየው ዝም ብሎ ቀቢጸ ተስፈኝነት ባይኖርባቸው ማለት እዚህ ወርቅ ይወጣል፣ እዚህ ማዕድን ይወጣል፣ እዚህ ብረት ይወጣል ምናምን ምናምን በሱ እንታኮሳለን እንደዚህ እንላለን ምናምን የሚል ተስፋ ባይኖራቸው እና የኢትዮጵያን መሰረታዊ ችግር ማለት የኢትዮጵያ ትልቁ ችግር በቃ መሰረቱ ድህነት ነው። ከዚህ በላይ ከተቀጠልን እንዲያውም የሚጠቀሟቸው ቃሎች አሉ ነው ብዙ አሁን ሰፕሬስድ ሆኖ ነው እንጂ ይወሩ ነበር በጣም በብዛት እና ትኩረት ማለት ድህነትን ትልቁ ጠላታችን ድህነት ነው የሚል ነገር ማለት ክሬዲት ትሰጧቸዋላችሁ። በጣም የሚከበር አስተሳሰብ ነው። በሀገር ደረጃ ድህነትን መዋጋት ማለት የሆነ አንድነት ነው። ኤርትራ ከተገነጠለች አለቀልን አንጎታችን ተቆረጠ ማለት ነው። ኢምፔሪያሊስቶች መጥተው ሊወሩን ነው። ምዕራባውያን ወረራ እንደዚህ አድርጎ ሊያጠፋን ነው። እንትኖች እንደዚህ አይወዱንም። አረቦች በዚህ ገብተው እንደዚህ አይነት ዝም ብሎ አላለም። ይሄ የቤት ስራውን የማይሰራ ሰበብ ለምንድን ነው ቤት ስራ ያልሰራኸው ሲባል የእናቴ ቀሚስ አደናቅፎኝ ነው የሚል አይነት ነገር ውስጥ አይገቡላችሁ እና በሱ ታደንቋቸዋላችሁ። ፕራክቲካል ናቸው፣ ፕራግማቲክ ናቸው። ለኢትዮጵያ ምንድን ነው የሚወተው ሲባል የኢትዮጵያ ሕዝብ በቀን 3 የበልቶ ነው ወዘተ እንደዚህ አይነት የሆነ እንዲያውም አንዳንድ ሰው የኢትዮጵያ ሕዝብ በቀን 3 አይበላም ማለት ነው ብሎ እስኪሰድባቸው ወይም ተበድረን ስቴዲየም አንሰራም ተበድረን ማዳበሪያ እንገዛለን እንጂ እንደዚህ አይነት ፕራግማቲክ የሆነ የወረደ ከሀገሪቱ ችግርና ከሀገሪቱ ተጨባጭ ሁኔታ ጋር የተመሳከረ የገጠሩን ህዝብ ማዕከል ያደረገ ወዘተ መሬት የረገጠ አስተሳሰብ አላቸው እና በዛ ታመሰግኗቸዋላችሁ። ለዛም ነው ደግሞ አሁን እንግዲህ ነው ትኩረታቸውን በሙሉ የኢኮኖሚ አቅጣጫ ላይ የሚያደርጉት። በአንጻሩ ግን ደግሞ አቶ መለስ ሌላ አባዜ ያለባቸው እንደኔ ማለት ነው እንደኔ እይታ አባዜ ያለባቸው አባዜያቸው ምንድነው ስትሉ እንግዲህ ሰውየው የመጡት ማለት ያደጉበት የፖለቲካ ምህዳርና ካልቸር ማለት ጸረ ነው፣ ጸረ ካፒታሊዝም ነው፣ ጸረ ገበያ ነው። ጸረ ማለት ካፒታሊዝም በቃ ብዙ ማለት እንግዲህ ወደ ውስጡ ገብታችሁ እሱን ማብራራት ራሱ ነው ብዙ በአጠቃላይ የቡርዥዋ ስርዓት የከበርቴ ስርዓት ጸረ ህዝብ ነው የሚል አመለካከት በጣም የተጠናወታቸው ስለሆኑና አሁን ደግሞ የመጡበት ተጨባጭ ሁኔታ በዓለም አቀፍ ደረጃ ኮሚኒዝም፣ ሶሻሊዝም ምናምን ተሸንፎ የመጣበት ስለነበረ ይህን አዳፕት ያደረጉ ሰው ናቸው ማለት ያደጉበት። አንድ አስተማሪ እንዲያውም ማለት ስለ ራሻ ላስተምር ተመርቄ ፒኤችዲ ሰርቼ ልክ ተመርቄ ስለ ኮሚኒዝም እና ስለ ቀዝቃዛው ጦርነት ላስተምር ልክ ግራጁዌት አድርጌ ስመጣ እና ስመደብ ከተመደብኩ አይ ቲንክ ኦክቶበር ላይ ነው ፌል ያደረገው ክላስ በጀመርኩ በሁለተኛው ወር ነው ምናምን ኮሚኒዝም ወደቀ ማለት ያወቅኩት ነገር በሙሉ በቃ እንትን ሆነ። የተማርኩት ፒኤችዲ የሰራሁበት ነገር በሙሉ ኦብሶሌት እና ኢሬሌቫንት አንደርስታንዲንግ ምክንያቱም ኮላፕስ አረገ ስርዓቱ። ስለዚህ እና እንደዛ ሲል ነበርና እንግዲህ አቶ መለሰንም እንደዛ ነው የምታገኟቸው ማለት ላለፉት 17 ዓመት ከልጅነታቸው ጀምሮ በኮሚኒዝም አስተሳሰብ ሲጠመቁ ኖረው ልክ ወደ ስልጣን ሲመጡ የኮሚኒዝም የከሰመበት ዘመን እና አዲስ ዘመኑ ነው እና ኮሚኒዝም ቦታ የሌለው። ስለዚህ አዳፕት አድርገው ወደ ዘመናዊ የገበያ ኢኮኖሚ ለመግባት ሲነሱ ያንን ያለመቀበል ነገር ነው የምታዩባቸው። በቃ ማለት ሳይንሳዊ ምንድነው ጸረ ካፒታሊስት ናቸው፣ ጸረ ገበያ ናቸው ማለት ተግባራዊነታቸው ይጠፋባቸዋል። ልክ እዛ ጋር ሲመጡ እስካሁን ተግባራዊ ሆነው ይመጡና ርዕዮተ ዓለም ጋር ሲደርሱ ግን እንዳልኳችሁ ድመቷ ነጭ ትሁን ጥቁር ትሁን አይደለም ጉዳዩ አይጥ ትይዛለች ነው የሚለው ነገር ይጠፋባቸውና በፍጹም ካፒታሊዝም አይጥ ሊይዝ አይችልም። ወይንም በኢትዮጵያ ካለው ተጨማለት እንግዲህ ከምሳሌው አንጻር ምንድነው በኢትዮጵያ ባለው ተጨባጭ ሁኔታ ድህነት ቀንበርን ሊሰብርና ኢትዮጵያን ወደ ተሻለ ብልጽግና ሊያሸጋግራቸው አይችልም የሚል በቃ ሳይንሳዊ የሆነ ሳይሆን አይችልም ጥቁር ከሆነች አይጣት ነጭ መሆን አለባት ወይም ሶሻሊዝም መሆን አለበት የሚል ይሆናል። ከዛም ደግሞ እንደገና ይምታታባቸዋል። እኩልነት ማለት አሁን እንግዲህ ሶሻሊዝም
ፈንዳሜንታልሱ ምንድን ነው? ገበያ ፍትሐዊ የሀብት ክፍፍል አይፈጥርም ነው። አሁን ባለፈው ብያቸዋለሁ። እንግዲህ ስለ ገበያ ስናወራ ጽንሰ ሀሳብ ማምታታት ነገር አለ እሳቸው ጋር። ስለ ገበያ ስናወራ ሁለት ነገር ነው ላይክ ነው። አንድ ፓሬቶ ኢፊሽንት ነው የሚል ነገር አውርተናል። ላይክ ነው ፓሬቶ ኢፊሽንት ነው። ሁለተኛ ፐርቫሲቭ ነው ብለናል። እና ፐርቫሲቭ ኦራይት እና ላይክ ነው እነዚህ ነገሮች ነው ፓሬቶ ኢፊሽንት ማለት ያ እንትን ነው ሰውን ይሄ አሁን ሶሻሊዝም የሚለው ምንድን ነው? እያንዳንዱ ላይክ ነው ሊሰራ የማይወድ ቢኖር አይብላ የሚለውን ሳምቲንግ መጽሐፍ ቅዱስ ጋር ካለው ነገር ጋር የሚመሳሰል እኮ ነው። አሁን እንትናን ስታነቡት ስታሊንን ታገኙታላቸው። አሁን ወደዛ እጅ ሶሻሊዝም ምንድን ነው ብሎ ሲገልጸው እያንዳንዱ እንደ ተዋጽኦ እንደሰራው መጠን ይሸለማል ነው አንዱ እሳቤው። ግን እንደሰራው መጠን ይሸለማል ይልና የስራ ሰዓቱን ኦፍኮርስ በኋላ ላይ አሁን ምናልባት ከመጽሐፍ ቅዱስ ሊለይ የሚችለው ምንድን ነው? እያንዳንዱ እንደ ስራው መጠን ዋጋውን ያገኛል የሚለውን ዋጋው ሳ ምንድን ነው? ዋጋው አሁን ካፒታሊስት ኢኮኖሚ የሚለየው ምንድን ነው? በገበያ ይወሰን፣ በዲማንድ እና ሰፕላይ ከርቮቹ ማች አድርገው ይወሰን ነው የሚላችሁ። እነሱ ግን አይቻልም። በሰዓት ላይክ ነው 8 ሰዓት የሰራው ሰው 8 ሰዓት ለሁሉም ላይክ ነው ሰዎች በሰዓታቸው በእኩልነት ይከፈላቸው፣ ላይክ እንደ ስራቸው እንደ ኮንትሪቢሽናቸው ይከፈላቸው ይልና ግን ምን ማለት ነው? አሁን ለምሳሌ እንደ ኮንትሪቢሽናቸው ይከፈላቸው ስናል 8 ሰዓት የሰራው ሰው በሙሉ በሀገሩ ዶክተሩም፣ አናጢውም ማለት ሁሉም ነገር እኩል በሰዓት ለምሳሌ 10 ብር ከሆነ ሁሉም 80 ብር በቀን ይሰጣቸው የሚል አይነት ነገር ነው የሚያመጣው። ግን ምንድነው የምላችሁ ያንን ነው የሚያስበው አይደለም። ምንድነው የሶሻሊስት ፖለቲካል ኢኮኖሚ አስተሳሰብ ሀብትን በእንትን ማከፋፈል ነው። በፍትሐዊነት በኩልነት ለእያንዳንዱ እንደ ስራው መጠን ማከፋፈል ነው እሳቤው። ለእያንዳንዱ እንደ ስራው መጠን። አሁን ችግሩ ከካፒታሊዝም ጋር የሚለያየው ምንድነው? ካፒታሊዝም የስራው መጠን አንተ አይደለህም ዋጋውን ቫሊዩ ሴት የምታደርግለት ነው። ቫሊዩን ሴት የሚያደርግለት ዲማንድ እና ሰፕላዩ ያለው ዳይናሚክ ነው አይደለም። እኔ በራሴ በህግና በትእዛዝ ወይም በጣልቃ ገብነት ወስናለሁ፣ ያኔ ነው የሀብት ክፍፍል ማመጣው ይላል። እና አቶ መለስ ይሄንን ፓሬቶ ኤፊሽንሲ እና ፐርቫሲቪቲ መቀበል አይፈልጉም። ገበያ ያለ መንግስት ጣልቃ ገብነት በህግ ማዕቀፍ ውስጥ ተከብሮ እስከሰራ ድረስ which means አሁን ለምሳሌ የንብረት ባለቤትነት መብት፣ የነፃነት መብት፣ የመንቀሳቀስ መብት ወዘተ በተከበረበትና የህግ መዋቅር ወዘተ ባለበት ኢንቫይሮንመንት ውስጥ ፓሬቶ ኤፊሽንሲ እና ፐርቫሲቭነስ ተደራሽም ይሆናል። ምክንያቱም እንዳልነው አሁን ለምሳሌ እርሳሱን አውጥተን ስናይ እርሳስ መጨረሻ ላይ ፋብሪካ ውስጥ ቢገባም ከብዙ ሰው ደን አልሚ ያካትታል፣ ብረት አምራች፣ ማዕድን ቆፋሪ ምናምን የማያካትተው ሰው የለም። ስለዚህ ሁሉንም አካቶ እንደ ስራቸው መጠን ይወስናቸዋል። ግን ዋጋውን የሚወስነው ገበያው ነው ማለት ሁሉ በዲማንድ እና ሰፕላይ መሰረት ዋጋውን ሴት ያደርጋል። ይሄንን አመለካከት በፍጹም መቀበል አይፈልጉም አቶ መለስ ማለት ነው። አስበውበትም አይመስለኝም። በቃ ይሄንን አጥፍተን ራሱ በራሱ ሬጉሌት አድርጎ የሚያከፋፍለው ነገር አጥፍተን እኛ መሀል እየገባን እያዳኘን አንተ ማንህ ነው ጥያቄ ያመጣል። who makes you the judge ገብቷቸዋል። እና ያ ነው ከዛ ሀሳብ ተነስተው ነው የሚሰሩት። እንግዲህ ከዛ ሀሳብ ተነስተው ስለሚሰሩ አሁን ችግራቸው ምን መሰላችሁ? ይሄንን ሶሻሊስታዊ አስተሳሰብ ይዘው መጥተው ሳይንሳዊ ከሆነ የኢኮኖሚክ አስተሳሰብ ጋር ስለሚጋጩ በቃ ግራ መጋባት በሉት መጣረስ በሉት ውጥንቅጦ የወጣ ነገር ነው የሚያስቀምጡት። እንግዲህ ወደ ዝርዝሩ ገብቼ ላሳያችሁ። እንግዲህ አንድ የሚሉት ነገር ሲጀምሩ ምንድነው ግብርና የእድገት ሞተር ነው ሲባል ምን ማለት ነው? ደጋግሜ እንዳልኳችሁ እንግዲህ ግብርናው በራሱ እንደ መስክ ሲያድግ በሚያስከትለው which means ግብርና እንደ መስክ ሲያድግ ማለት አሁን ለምሳሌ በእኛ ሀገር ወደ 26 ሚሊዮን አምራች ሰው ተሳትፎበት 32.5 ማለት ፐርሰንት የጂዲፒ ኮንትሪቢሽን አለው። እና ማለት እንግዲህ አሁን የኢትዮጵያ ጂዲፒ ሌትስ 150 ሚሊዮን ነው ብንል $50 ቢሊዮን ያመጣል ማለት ነው ግብርናው።
በአመታዊ ጂዲፒ ኮንትሪቢሽኑ $50 ቢሊዮን አለው። ከሞላ ጎደል እንግዲህ በኢትዮጵያ ስታቲስቲክስ መረጃ መሰረት 450 ሚሊዮን ኩንታል እህል ማለት እንግዲህ በቆሎ ምናምን ጠቅላላ ሀገራዊ የግብርና ምርት ከእህል አኳያ ነው ብላቸው እንግዲህ እንትኑ ለብቻ ወደዛ ላይ ነው የግብርና የእንስሳ ምንድነው የእንስሳው በሌላው በኩል ሆኖ ማለት ነው ወተቱ፣ ስጋው፣ ቆዳው ወዘተ እሱ ሌላው ራሱን የቻለ ሆኖ 450 ሚሊዮን ኩንታል እህል ይመረታል። የተለያዩ አይነት ነገር ነው ነው የምንድነው እንትን አላቸው አይደለም የብር ምንድነው ስንዴው፣ ገብሱ ወዘተ፣ በቆሎው፣ ጤፉ ወዘተ በጠቅላላ አመታዊ ምርቱ ኦልሞስት ክሎስ ቱ ነው ኤግዛክትሊ አይደለም ክሎስ ቱ 450 ሚሊዮን ይመረታል ማለት ነው። ስለዚህ 50 ቢሊዮን ያደርጋል። ግን ግብርናው ሲያድግ መሆን ማለት ነው እንግዲህ ተስፋ የምናደርገውና መጨረሻው ላይ ከደረሰ ይሄ 26 ሚሊዮን ተቀንሶ ለምሳሌ ወደ 3 ሚሊዮን ሰው ብቻ እንዲሰማራበት ነው የሚፈለገው ማለት ነው። እንትኑ ላይ ሲደርስ ጫፉ ላይ ማለት በቃ ግብርናችን በደንብ አደገ፣ ግብርናችን ማደግ የሚገባው ደረጃ ድረስ አሳድገነዋል ስንል የኢትዮጵያ ሕዝብ ቁጥር አሁን ባለበት ሆነው አስበን ወደ 3 ሚሊዮን ምናምን አካባቢ የሚሆነው ሕዝብ ብቻ ነው ስለዚህ ወደ 23 ሚሊዮን ሕዝብ ከዚህ እናወጣለን ማለት ነው። ከግብርና ላይ ነው ጉልበት ሰራተኛውን እናወጣለን። የጂዲፒ ኮንትሪቢዩሽኑ አሁን 50 ቢሊዮን ሆኖ 32.5 የሆነው ይህም ፈንዳሜንታሊ ይለወጣል ማለት ነው 5% ምናምን ነው። አሁን 32.5% ሳይሆን ወደ 5% ይመጣል ማለት ነው። ይሄ 50 ቢሊዮን ግን ወደ 250 ቢሊዮን ገደማ እንዲመጣ ማድረግ ነው ማለት ነው በገንዘብ ሲሰላ። ምክንያቱም 5% ሲሆን ጂዲፒያችን በጣም አድጓል ብለን አስበን ነው ማለት ነው። ስለዚህ በጣም ምርታማ ሆኖ ወደ 250 ቢሊዮን ምናምን ያመጣል። ራፍሊ ነው የምላችሁ እንደው ኤግዛክት ነገር እየነገርኳችሁ አይደለም። ዝም ብሎ እስቲሜት ነው ማስቀምጥላችሁ። ይሄ 450 ሚሊዮን ሄክታር እንግዲህ በ5 ምናምን ስታባዙት ወደ 2.5 ቢሊዮን ኩንታል አካባቢ ማምረት መቻል አለበት ማለት ነው። ይሄ በሚሊዮን ሳይሆን ቢሊዮኖች ይገባል ማለት ነው በኩንታል የሚመረተው በሀገር ደረጃ። ስለዚህ it would be something ነው 2.5 ቢሊዮን ኩንታል አካባቢ ይሆናል። ዝም ብዬ ራፍ እስቲሜት ነው የምላችሁ። ያንን ሲያደርግ የፈጠረውን ሀብት አይታችሁታል። አሁን ምርት የፈጠረው የምርት ከፍታ አለ፣ የሰጠው ገንዘብ አለ በማደግ በዛ ላይ ደግሞ ሰራተኛ ቀንሶ ምናምን ብሎ ነው። ስለዚህ ሪተርኑ ከፍተኛ ነው ማለት እንትኑ ስታቲስቲክሱ ለምሳሌ ከ32 ወደ 5 ቢቀንስም የሰራተኛው ቁጥር ከ26 ወደ 3 ቢቀንስም ምናምን ቢልም ግን ምርቱ በጣም ይጨምራል፣ አብሮም ደግሞ ሪተርኑ ይጨምራል። ያን በማድረጉ ነው ከፍተኛ እድገት ይፈጥራል ማለት ነው። አንደኛው እንግዲህ ግብርና የእድገት ሞተር ነው ሲባል ይሄን ይሰራል ነው የሚሉት። የመጀመሪያው ነው ይሄኛው ነው። ሌላው ማስተላለፍ ይፈጥራል። ምክንያቱም አሁን ለምሳሌ እዛ ጋር 250 ቢሊዮን አይደል ብር። ይሄ ብር ምንድን ነው የሚሆነው? የኢትዮጵያ ባንክ ውስጥ ገብቶ አይደለም በተለያየ መልኩ ወይም ባንክ ውስጥ ገብቶ ወይ ገበያ ውስጥ ገብቶ ልብስ ይገዛል፣ ጫማ ይገዛል፣ ምናምን ይገዛል፣ ወይም ባንክ ውስጥ ገብቶ ሌሎች ስራዎችን ያሰራል በጣም እና አሁን ከዚህ 250 ቢሊዮን ምናልባት እንግዲህ 150 ቢሊዮኑ ወደ ውጭ የሚላክ ሊሆን ይችላል። ወደ ውጭ ሀገር የሚላክ ነው በኤክስፖርት በምናምን የሚላክ ሊሆን ይችላል። ስለዚህ ሃርድ ከረንሲም ያመጣል። 23 ሚሊዮን ሰራተኛውን ወደ ማለት ቀላል በደንብ የተመገበ ምናምን ጉልበት አድርጎ ወደዚህ ያመጣል። ለኢንዱስትሪ ለማነው ስሙ ለአገልግሎት። ስለዚህ ግብርናው ዘርፈ ብዙ የሆነ ግብአት ነው የሚሰጠው ለኢኮኖሚ። ለዛም ነው እንግዲህ በኢህአዴግ ራሱ እንግዲህ ተደጋግሞ ሲሰማ እንደሚባለው ግብርና መር ኢንዱስትሪያላይዜሽን ነው የሚባለው ማለት ነው። ኢንዱስትሪያላይዜሽን ነው የሚባለው ኢንዱስትሪያላይዜሽን ነው ራይት። ስለዚህ ግብርና መር ነው፣ ግብርናው ነው መርቶ ወደዚህ የሚያመጣው። ይሄንን እቀበላለሁ ነው የሚሉት። ነው that's what he says። አሁን ነው እዚህ ጋር የሚሉት ምንድነው? ያው የሳቸው ፔፐር ነው the theoretical and historical እቺ ማለት ነው the theoretical and historical analysis presented has shown that
the engine of okay sorry እዚህ ያቀለምኳት እንትኑን እንተወና in that this is not only because growth in the relatively massive agriculture sector will have bigger impact on total growth bigger impact የሚሉት ምኑን ነው ማለት ነው። እንግዲህ ቅድም እንዳልኳችሁ ለምሳሌ አሁን 450 ኩንታል ነው በአመት የምናመርተው። ሲያድግ ግብርናው 2 ቢሊዮን ያደርጋል። 2 ቢሊዮን ወይ 2.5 ቢሊዮን ይሆናል። ያ ሲሆን የሚያመጣው ብርም አሁን ለምሳሌ 50 ቢሊዮን ገደማ ነው። ከ150 ነው ብለን ካሰብን እኔ 150 አይመስለኝም እንደው ዝም ብዬ መንግስትን ልቀበለው ብዬ ነው ማለት እና 150 ነው ካለ ማለት 50 ነው ካለ ገቢውም የዛን ያክል ይጨምራል። 152 ነው 200 ቢሊዮን ገደማ ይመጣል ማለት ነው እንትኑ ካሹ ምርታማነቱ ብቻ ሳይሆን ስለዚህ ብዙ ካሽ ኢንጀክት ያደርጋል ማለት ነው። ካሽ ደግሞ ካሽ ብቻ ጥሬ የሀገር ውስጥ ገንዘብ ብቻ ሳይሆን የውጭ ፎሬን ከረንሲ ሃርድ ከረንሲም ምክንያቱም ኤክስፖርት ይደረጋል። ያን ሁሉ አምርተን እኛም በለው አይደለም ኤክስፖርት እናደርጋለን። ኤክስፖርት ስናደርግ ብዙ ፎሬን ከረንሲ እናመጣለን። ስለዚህ that's not only because growth in relatively massive agricultural sector will have bigger impacts on total growth of the economy directly ይሄ እንግዲህ ቀጥታ የሆነ የግብርና የኢኮኖሚ ተጽዕኖ ነው ማለት ነው። but also because agriculture growth accelerates non-agricultural growth and structural transformation even more ማለት የመዋቅር ለውጥም ያመጣል። ምክንያቱም እንዳልኳቸው አሁን 3 ሚሊዮን 26 ሚሊዮን የነበረውን 3 ሚሊዮን አድርጋችሁ ስታመጡት ባለፈው እንዳልነው እንደዚህ አይነት ነገር ይፈጥራል። 5% ነው 30% እና ይሄ ወደ 65% ሰርቪስ ይሄኛው ሰርቪስ ይሆናል፣ ይሄ ኢንዱስትሪ ይሆናል፣ ይሄኛው አግሪካልቸር ይሆናል ማለት በጣም የሚፈለገውም ኢቭን ሞር የሚሉት እንግዲህ በእንግሊዝኛው እንዲያው ይበልጡኑ ደግሞ ማንን ነው ማለት ነው የሚያስከትለው እንትን ነው ስትራክቸራል ትራንስፎርሜሽን ያመጣል። so he understands, he knows. The neoliberal school of thought is thus absolutely correct in taking agriculture as a gene of the early phases of development. ስለዚህ ይሄ የሚባለው አሁን አብራራውላችሁን ነገር የሚለው የልማታዊ መንግስት አስተሳሰብ አይደለም። ይሄን ያልኳችሁን ነገር የሚለው የኒዮሊበራል እሳቸው የሚቃወሙት እኔ ደግሞ እሱ ልክ ነው የምለው የኢኮኖሚ ሳይንስ ዘርፍ ነው አሁን ያልኳችሁን ነገር የሚለውና ግብርናው በዚህ መልኩ ሲያድግ ገንዘብ ይፈጥራል፣ ሰራተኛ ይለቃል፣ ህዝብ በቀላሉ ይመግባል ወዘተ በጣም ዘርፈ ብዙ እንግዲህ ለማብራራት ሞክሬያለሁ። እነሱን አድርጎ ይተኩሰናል ነው ፈንዳሜንታሊ ላይክ ነው። አሁን ነዳጅ ብናወጣ ራሱ እንደዛ እንባን ማናመጣው ደረጃ ነው። ትርጉም ባለው መልኩ ነው የሚለውጣን ነው። ይሄን ይሉና ግን ከዛ ቀጥለው እንግዲህ ምንድነው እንግዲህ ከዛ ቀጥለው ላይክ ነው እንትኑን ምንድነው የሚባለው ዝም let me follow his own paper right like ከዛ ቀጥለው እንግዲህ የሚሉት ምንድነው ማርኬት ፌሊየርስ ሪሌትድ ቱ ቴክኖሎጂ ካፒታል ማርኬትስ ዊክ ኤንድ አብሰንት ላይክ ነው። እዚህ ጋር አሁን ባለፈው ይሄ ያኛውን ፔፐር ማን ነው ስሙ ክሪስቶፈር ቤሬትን ስለ ማርኬት ኢምፐርፌክሽን፣ ኢንፎርሜሽን አሲሜትሪ፣ ዲስፋንክሽናል ኢንስቲትዩሽንስ ወዘተ ያልኳቸውን ነገሮች አምጥተው እዚህ ጋር ይሰኩታል ማለት ነው። ለዛ ነው እንግዲህ እዛ ጋር ሄድኩት እኔ ባለፈው ምንድን ነው የሚሉት ማርኬት ፌሊየርስ ሪሌትድ ቱ ቴክኖሎጂ ካፒታል ማርኬትስ ዊክ ኤንድ አብሰንት ማርኬትስ is even more pronounced in agriculture than in other sectors, leading to a number of vicious circles and poverty traps. ማለት እንዲያውም በገጠሬው አካባቢ አብሰንት የሆኑ የካፒታል ማርኬቶች ስላሉ ማለት ነው ቴክኖሎጂ በደንብ ስላልተሰራጨ በአጠቃላይ መሰረተ ልማት ስላልተሟላ እና የገበያ ጉድለት የሚባለው ነገር ማለት የገበያ ጉድለት እንዳልኳችሁ እንግዲህ ያኛውን ያብራራውበት ምክንያት የገበያ የኢኮኖሚክስ ኦፍ ፖቨርቲ ትራፕን አንደርስታንድ እንድናረጋው ነው። እነዛ ነገሮች በሌሉበት ተጨባጭ ሁኔታ የድህነት ወጥመዱ እነሱ በጣም በሌሉበት ሁኔታ በከተማ እንኳን እንደ ከሆነ በገጠር የባሰ ሆነው የገጠሩ ህዝብ የከፋ የድህነት ወጥመድ ውስጥ ነው የሚከቱት ነው አሁን የእሳቸው ሀሳብ። ስለዚህ እቺም ያችን እንግዲህ የሚወዷት ላይክ ነው የሌሊት ዘብ የሚሏትን ቃል ይጠቀማሉ። a night watchman state, a state whose intervention in the economy is very limited would be unable to overcome the vicious circle in poverty trap. አሁን ያኛውም ሰውዬ ክሪስቶፈር ቤሬት የሚባለው ምንድነው የተመረጠና ምናምን ጣልቃ ገብነት ማድረግ አለብን
የተመረጠ ታርጌትድ ፕራዮሪታይዝድ የሆነ መንግስታዊ የሆነ ጣልቃ ገብነት ማድረግ አለብን። ዋረር ዶስ ላይክ ነው እርዳታ ማምጣት አለብን። አንዱ እሱ ነው። ሌላኛው ምንድን ነው የሚባለው ስልጠና ማቋቋም አለብን። ሶስተኛ ምንድን ነው እርዳታ ማምጣት አለብን፣ ስልጠና ማምጣት አለብን። ሶስተኛ ላይ ነው መንግስት ማማከር አለብን የሚሉት ነገር አላቸው ማለት ነው። ሶሪ ስለዚህ እንደ አቶ መለስ እምነት ይሄ የሌሊት ዘብ የሆነ መንግስትን እንግዲህ የሌሊት ዘብ ይሄ የኒዮሊበራል ወይም የነፃነት ዲሞክራሲ መንግስት ዋናው ስራው ህግ ማስከበር ነው፣ ህግ ማውጣት፣ ህግ ማስከበር ነው የሚለውን ነገር ነው። መንግስትማ ህግ አስከባሪ ብቻ ከሆነ ከሌሊት ዘበኛ በምተለየ እሱ ነው የሌሊት ዘበኛ የሆነ መንግስት እንደ አፍሪካ ባለ ብዙ የመዋቅርን ችግርና ስር የሰደደ ድህነት ባለበት ሀገር መንግስት እጁን አጣጥፎ እኔ ህግ ማስከበር ነው ስራዬ ብሎ በተቀመጠበት ሁኔታ የድህነት ወጥመድን ማሸነፍ አይችልም ነው እንግዲህ የሚሏቸው ማለት ነው። The neoliberal paradigm advocacy of such state in developing countries is thus likely to keep such countries mired in poverty traps ነው። ስለዚህ እንደዚህ አይነቱ የኒዮሊበራል አስተሳሰብ ወይም ፍኖተ እሳቤ ማለት ታዳጊ ሀገሮችን ባሉበት የድህነት ረመጥ ውስጥ አስገብቶ የሚያስቀር ነገር ነው እንጂ መፍትሄ አያመጣም ነው የሚሉት ማለት ነው። አሁን ይህንን የሚሉት ለምንድን ነው? አሁን እንግዲህ ቅድም እንዳልነው ማነው ስሙ ኒዮሊበራሊዝም አቶ መለስም እንዳልኳቸው አሁን ግብርናው ማደግ አለበት። ግብርናው ሲያድግ ቀጥታ የሆነ ዳይሬክት የሆነ ተጽዕኖ ያመጣል። ዳይሬክት የሆነ ተጽዕኖ ማለት ምን ማለት ነው? ምርት ይጨምራል። ምርት ሲጨምር ከግብርና ኢኮኖሚው ላይ ነው። ለምሳሌ $250 ቢሊዮን በአመት የሚያመጣ ከሆነ ለብዙ ነገር ኢንቨስት የሚደረግ ነው ኢኒሻል ካፒታል ኦፈር ያደርጋል ማለት ነው። ፋክተሪ ኢንዶመንታችንን ተጠቅመን ሌላ ነገር ውስጥ ሳንገባ ባለን ብድር ውስጥ ሳንገባ ምናምን ሳንል ያለንን ነገር በአግባቡ ተጠቅመን ኢኮኖሚያችን ውስጥ በአመት ግብርናውን በማሳደግ ብቻ ሌትሴይ $250 ቢሊዮን ተጋኖ ሊሆን ይችላል። ሌትሴይ $100 ቢሊዮን ብዙ ብር ነው። $100 ቢሊዮን ኢንጀክት ማድረግ እንችላለን። ሪኢንቨስትድ መሆን የሚችል ልብስ ላይ፣ ጫማ ላይ፣ መኪና ላይ፣ ግንባታ ላይ፣ ሆስፒታል ላይ ምናምን ላይ ያም ደግሞ ራሱ ሌሎች ነገሮችን የሚፈጥር ማለት ነው። ያን ማድረግ እንችላለን። ሁለተኛ የጉልበት ሰራተኛ ማምጣት እንችላለን ማለት 26 ሚሊዮን ወደ 3 ሚሊዮን ካወረድ ነው ያ ሁሉ ሰራተኛ ወጥቶ ግንባታ ውስጥ አገልግሎት ውስጥ ነው ማሻሻጥ ውስጥ ምን ውስጥ ይገባል። አንዱን እያደረገ ተቀጣጥሎ ይሄዳል ነው። ይሄ ትራንስፈር በምን አግባብ ዝም ብሎ በማጂክ ነው ወይ? እንዴት ተደርጎ ነው እንትኑ ምርታማነቱ እንዲጨምር፣ የሰራተኛው ቁጥር እንዲቀንስ፣ ገቢው እንዲጨምር ወዘተ ማድረግ የሚቻለው በምን ሜካኒዝም ነው? ኒዮሊበራሊዝም የሚለው ስኩል ኦፍ ቶት የሚለው ገበያውን በቃ ክፈተው ነው። ልክ ስትከፍተው ማለት ምን ማለት ነው? እንዳልኳቸው አሁን ፈንዳሜንታልሶቹ እነዛ ነገሮች አሉ። ምንድናቸው ፈንዳሜንታልሶቹ? የንብረት ባለቤትነት መብት አረጋግጥ። ለምሳሌ የመሬት ንብረት ባለቤትነት መብት አረጋግጥ። በአጠቃላይ አሁን ለምሳሌ ኢትዮጵያ ውስጥ መኪና መግዛት ትችላላችሁ፣ ቤት መግዛት ትችላላችሁ፣ ሊሚት የለም አይደለም። ህንፃ መገንባት ትችላላችሁ። ችግሩ ምንድነው? ህንፃው እናንተ ማለት ነው፣ መሬቱ እናንተ አይደለም። መሬቱ ላይ ያለው ነገር ብቻ ነው እናንተ። መንግስት በፈለገባት ሰዓት መጥቶ ያንን መውሰድ ይችላል። ስለዚህ የንብረት ዋስትና ቤዚክሊ የለም በሀገሪቱ ውስጥ። ስለዚህ እንትን የሚልህ ምንድነው? የኒዮሊበራሊዝም የንብረት ዋስትና እንስጥ። መሬትን በንብረትነት መያዝ፣ መሸጥ፣ ትራንስፈር መደረግ ይቻል። ፋይናንሻል ማርኬቱን ሊብራላይዝ አድርገው በቴክኖሎጂ ታገዝ። ሰዎች አዳዲስ ነገር እየፈጠሩ ማለት በጣም ይቆጣጠራል መንግስት ማለት ለማያውቀው ሰው አያውቀውም እንጂ ፋይናንሻል ሴክተሩን በጣም ነው የሚቆጣጠረው ምናምን። ሊብራላይዝ አድርገው ሰዎች ተወዳድረው ባንክ ይክፈቱ፣ ይስሩ። ፋይናንሻል ሰርቪሶች ማለት ኢንጂነር እያደረጉ ሶሉሽን እያመጡ ይስሩ ወዘተ። ሬጉሌት አድርጋቸው እንጂ ማመግባት አለበት ማመግባት የለበትም ምንድነው ምናምን የሚለውን ነገር አትስራ። ዋናው ግን ሰውየው ገበያ ውስጥ ከገባ በኋላ ለምሳሌ ባንክ ከሆነ ሊኩዊዲቲ ቴስት ማለፍ አለበት ተቆጣጠረው እንጂ እንትና ነው ባንክ መግባት እንደዚህ ነገር ውስጥ አትግባ ነው። እንደዚህ አድርገህ ስታደርግ
ማርኬቱ በባህሪው ፓሬቶ ኢፊሽንት ስለሆነና ፐርቫሲቭ ስለሆነ ይሄንን አሁን ቅድም ያብራራነውን በጣም የሚያስጎመጅ ህልም ወደ ተግባር ይለውጠዋል ነው የሚል። ወደ ተግባር ይለውጠዋል ማለት ማርኬቱ በራሱ ሰርቶ ማለት ምን ማለት ነው? ገበያ ላይ ሰዎች እቃቸውን አውጥተው ተደራድረው መሸጥና መግዛት የሚችሉበት ሁኔታ ሲፈጠርና በንብረታቸው ላይ ሉዓላዊ ባለስልጣን ሲሆኑ አሁን ያ ቅድም ያብራራ ነው። ለምሳሌ ቅድም ለማብራራት የሞከርነው ለምሳሌ 32.5 የነበረውን ይሄንን ወደ 5% ዝቅ ያደርገዋል፣ ግን ምርቱን ወደ 2.5 ቢሊዮን ያደርሰዋል። 26 ሚሊዮን የነበረውን ወደ 3 ሚሊዮን ዝቅ ያደርገዋል። ካሽ ያመጣ የነበረውን 50 ቢሊዮን ወደ 250 ቢሊዮን ከፍ ያደርገዋል ወዘተ። እነዚህን ያልናቸውንና ይሄ 250 ቢሊዮን እና ከዚህ ደግሞ የሚለቀቀው 23 ሚሊዮን ደግሞ በራሳቸው መንገድ ኢንዱስትሪ ውስጥና ሰርቪስ ውስጥ እየገቡ ኢኮኖሚውን ያሳድጉታል። የትምህርት ስርዓቱን፣ የጤና ስርዓቱን ወዘተ ወዘተ ይተኩሱታል። እንሄዳለን ነው። ይህንን ቢዩቲፉል ድሪም የገበያ ስርዓቱ በማርኬት በፕራይስ ሲግናሊንግ ብቻ ያመጣዋል። ምክንያቱም ማርኬት በባህሪው ኤክስፕላኔሽኑ ምንድን ነው? ማርኬት በባህሪው ፓሬቶ ኢፊሽንት ነው። ዊች ሚንስ ለእያንዳንዱ እንደ ስራው ይሰጠዋል። እንደ ስራው ሲባል ግን እንትን አይደለም ነው 8 ሰዓት የሰራው 8 ሰዓት ሳይሆን በሀገሪቱ ውስጥ ተወዳጅ የሆነውን ተመራጭ የሆነውን ምርት ለሚያመርተው ሰው የተሻለውን ዋጋ ይሰጠዋል። ስለዚህ ለምሳሌ ምን ልበላችሁ፣ አሁን ዝም ብላችሁ ደጅ ላይ ቆማችሁ ስንት ሰው ገባ ስንት ሰው ወጣ ብሎ ለመጻፍ ችሎታ ይጠይቃል። እሱም ለነገሩ ግን እንደዚህ አይነት ስራ ነው። አሁን እንትን ፈልጋለሁ እዚህ ጋር ቆሞ ጠዋት ስንት ሰው ለስራ እንደገባ፣ ለምሳሌ ኮንስትራክሽን ፋክተሪ ቢኖራችሁ ኮንስትራክሽን ሳይት ቢኖራችሁ ጠዋት ሰራተኞች ሲገቡ ታይም ስታምፕ የሚያስፈርም ሰው ፈልጋለሁ ብትሉ ያንን ስራ የሚሰራ ሰው በጣም ብዙ ሰው ልታገኙ ታይም ኪፐር በጣም ብዙ ሰው ልታገኙ ትችላላችሁ። ወይራስ ግን እንበልና በሆነ በሰለጠነ ሙያ የሆነ ዩኒክ የኮንስትራክሽን ነገር የሚሰራ ሰው ደግሞ ፈልጋለሁ ብትሉ የተማረ የሰለጠነ ጠንቃቃ ልምድ ያለ ወዘተ ሰው የማግኘት ነገሩ እንትን ይላል። ስለዚህ ፓሬቶ ኤፊሽንት ነው ማለት ያኛውን ሰው ለማግኘት አስቸጋሪ ከሆነ ሙያተኛውን ሰው የዛኛውን ሰውዬ ደሞዝ እየጨመረው ይሄዳል። ስለዚህ እንደ ስራው ይከፍለዋል ማለት ምን ማለት ነው? የተሻለ ተፈላጊ የሆነውን ስራ ለሚያመጣውን ሰው የተሻለ ዋጋ እየሰጠ ይሄዳል። ይሄኛው ግን ዝም ብሎ ማለት ሁሉም ሰው የሚሰራውን ስራ ሰራለሁ የሚለው ሰውዬ ክፍያ ስራ ሊያገኝ ቢችልም ክፍያው እንትን ሊል አይችልም፣ እየጨመረ ሊሄድ አይችልም። ስለዚህ ፓሬቶ ኤፊሽንት ነው፣ ለእያንዳንዱ እንደ ስራው ይሰጠዋል ነው። ገብቷቸዋል? ፓሬቶ ኤፊሽንት ነው። ሁለተኛ ፐርቫሲቭ ነው። ሰውየው መሳተፍ እስከፈለገ ድረስ አሁን ግብርና ለምሳሌ ኮንስትራክሽን ስታደርጉ የማይጠቀም ሰው የለም፣ ብዙ ሰው ይጠቀማል። በተለያየ መልኩ ነው የምላችሁ። ለምሳሌ አሁን አንድ ኮንስትራክሽን ካምፓኒ ስታደርጉ ለምሳሌ መኪና ገዝቶ የሚያከራይ ሰው ይጠቀማል። መኪና ገዝቶ የሚያከራየው ሰው የሹፌር ይቀጥራል። ሹፌሩ ምግብ ይበላል፣ ወዘተ ወዘተ። ገብቷቸው እንደዚህ ተያይዞ የማያሳትፈው ሰፕላይ ቼን የለም። ስለዚህ እንደዚህ ካረኩ ይሄ ነገር ኢንቪዚብል አንዱ ሰርቶ አሁን ቅድም የሳልነውን ያንን የሚያምር ስዕል ያመጣል ነው። አቶ መለስ ደግሞ ይሄ አይዋጥላቸው። ይሄ የማይዋጥላቸው ለምንድን ነው? ይሄ የሚሰራው ምንድን ነው? ገበያ የሚሰራው ነው። አንድ ገበያ የሚሰራው የአቶ መለስ ችግር ምንድን ነው? ገበያ አሁን በዚህ ነው የሀሳብ ማምታታትም ጽንሰ ሀሳብ የማምታታትም ነገር አለ ማለት ገበያ ማለት ፕራይስ ሲግናሊንግ እንዲሰራ በትክክል እንዲሰራ የመሰረተ ልማት መሟላት ያለባቸው ወይንም ገበያ ፓሬቶ ኢፊሽንት እና ገበያ ፓሬቶ ኢፊሽንት ሆኖ ገበያ ፓሬቶ ኢፊሽንት ሆኖና ፐርቫሲቭ ሆኖ
ፐርቫሲቭ ሆኖ ቅድም የገለጽነውን ማለት ነው ቅድም የገለጽነውን እሳቸው ራሳቸው የተስማሙበትን ግብርናን በራሱ የማሳደግና ይሄ ደግሞ ግብአቶችን የማስተላለፍ ግብአትን ማስተላለፍ ማለት ምን ማለት ነው? ካፒታል ፈጥሮ ካፒታል ወደ ኢንዱስትሪ ያስገባል ነው ለኢንዱስትሪ ለሰርቪስ ያቃብላል ማለት ነው። ምክንያቱም አሁን ገበሬው ማለት በግብርናው ዘርፍ የተሰማራው ኢትዮጵያዊ 250 ቢሊዮን ብር በዓመት ማምረት የሚችል ከሆነ ያን የት ነው የሚያደርገው? የሀገሪቱ ፋይናንሻል ሲስተም ውስጥ ነው የሚያስቀምጠው። የሀገሪቱ ፋይናንሻል ሲስተም ደግሞ በማበደር በምናምን ሌሎቹን ሰርቭ እንዲያደርጉ ያደርጋል ማለት ነው። ስለዚህ ሰራተኛም ይለቃል ብያቸዋለሁ። አሁን 3 ሚሊዮን ካደረስ ነው ማለት በአንድ ጊዜ አይደርስም ማለት በሆነ ዓመት 1 ሚሊዮን በሆነ ዓመት 2 ሚሊዮን እያልን ቀስ እያለን እንለቃለን። ስለዚህ ለኢንዱስትሪ የሚሆን ብዙ ሰራተኛ እያመረት ነው አዲስ በመውለድ ሳይሆን ያለውን ራሱ ሪስትራክቸር በማድረግ እሳቸው እንዳሉት አሁን ኢቨን ሞር ሪስትራክቸሪንግ ኢኮኖሚ ማለት ነው። ሪስትራክቸር እያደረግን ኢኮኖሚ ወደዚህ ይመጣል ነው። ይሄ እንዲሆን እንደ አቶ መለስ እሳቤ አሁን ቴክኖሎጂ ባልተስፋፋበት ገበሬው ጋር ማለት ነው መንገድ ባልገባበት ጤና ባልገባበት ወዘተ ይህ አይሆንም ነው የእሳቸው እሳቤ። ገበያ ግን እንደዛ አይልም። ካለህበት ተነስ ነው። እስከዛማ ከጠበቅ መንሽም አትገባም ነው። አቶ መለስ ኖ ገበያውን ከመክፈቴ በፊት እኔ ከዚህም እየቆጠብኩ ከዚህም እየቆረጥኩ ከቴሌም እየወሰድኩ ከብድርም እየወሰድኩ ከምንድነው እርዳታም እየወሰድኩ መንገድ ሰርቼ መብራት አስገብቼ ጤና አስገብቼ ወዘተ ገበሬውን ቀስ ብዬ አነሳዋለሁ ነው ማለት እንትን ነው። ህፃን ልጅ እንኳን መንገድ ለቀኸው ነው የሚድኸው። ቆይ አድጎ ልብሱን ራሱ ለብሶ ምናምን እስኪሄድ ድረስ እንዲድህ አልፈቅድለትም ካልክ ልጁ አያድግም። you have to let him በአቅሙ መነሳት አለበት ነው። ደግሞ ይገርማቸዋል፣ እንደዛ ነው ይሰራል። ይሄንን አሳይቻቸዋለሁ። በምንድን ነው በጃፓንም በአሜሪካም ይቅርታ በራሻም እንግዲህ በዛ ማርኮን ባለው ልቀቀው ይሰራ፣ ችግር የለውም። አሁን መንገድ የለም። አዎ ባለው በመንገዱ ራሱ ማርኬቱ ይሰራል። ማርኬቱ ይሰራል ምን ማለት ነው? ዋጋው በእንትን ይወሰናል ነው፣ በዲማንድ እና ሰፕላይ ከርቭ ይወሰናል። ያን ጊዜ ሰው ሁሉ ጥቅሙን ለመጨመር የሚሰራ ስለሆነ አሁን አቶ መለስ ራሽናል አክተር የሚባለውን ነገር አልሰማም። ሰውየው ራሽናል ሆና አይደለም። ከ10 ብር ግን 50 ብር ይመርጣሉ። አሁን ለምሳሌ ያ እንትን የሆነ ዴስክ ይዛችሁ መሀል ቦሌ ላይ ወይንም ደግሞ የሆነ በቃ ግርግር ያለ ፒያሳ ላይ ስራ ልቀጥር ነው የ25,000 ብር ደሞዝ እንድከፍላችሁ የምትፈልጉ በዚህ በኩል የ10,000 ብር ደሞዝ እንድከፍላችሁ የምትፈልጉ በዚህ በኩል ብትልም የሆነ ብሽቅ የሆነ ሰው ካልሆነ በስተቀር እኔ በ10,000 ነው የምፈልገው ብሎ የሚሰለፍ ምን አላግጥ የሆነ ሰው ልታገኙ ትችላላችሁ። ማጆሪቲው ግን ማለት በ25,000 ነው። ለምን? ሰው ማክሲማይዘር ነው። አሁን አቶ መለስ እንደዚህ አይነት ነገር መስማት አይፈልጉም። ለምን እንደሆነ እኔ አይገባኝም ነው የምላቸው። አሁን ከሳቸው አትጠብቁም የምለው ይሄንን ነው። ማክሲማይዘር ነው ሰው። ገበሬው ዛሬ ይሄንን በ10 ብር ከሸጠ ነገ በ20 ብር ልትሸጠው እኮ ትችላለህ ከተባለ በ20 ብር ለመሸጥ ወዶ ሳይሆን በግዱ ወደሚሰራበት ነገር ይመጣል። አቶ መለስ ግን መንገድ ካልገባለት፣ ስልክ ካልተሰጠው፣ ውሃ ካልገባለት፣ ጤና ካልገባለት፣ ኤክስቴንሽን ሰዎች ሄደው ካልመከሩት ወዘተ ወዘተ ሰውየው እንደዚህ አይነት ራሽናል ዲሲሽን እየወሰነ ፋክተሪ ባለው በመነሻው ማለት በቃ ሌላ ምንድነው ያለውን ነው የምናበዛው የሚለው ነገር አይዋጥላቸው። ያለውን ካለን አሁን ዝም ብለን ዛሬ ካለበት ሁኔታ ላይ ነው የምንነሳው። ይሄ አይዋጥላቸውም። ስለዚህ እንትኖቹ ግብአቶቹ ካልገቡ በፕራይስ ሲግናሊንግ ለውጡ ይመጣል ብለው በፍጹም አያምኑም ማለት ነው። ምን ይላሉ አሁን እንግዲህ እዚህ ጋር ኒዮሊበራል እዚህ ነው ያለው። ኒዮሊበራል schools focus on resource transfer as a key linkage between agriculture and non-agriculture is misplaced ማለት ትራንስፖርት እንትን ሽግግር ከዚህ አሁን ለምሳሌ ሰራተኛ ወደ ኢንዱስትሪ ያልፋል፣ ሀብት ወደ ኢንዱስትሪ ያልፋል። የግብርና ተረፈ ምርት ለምሳሌ ርካሽ ምግብ ወዘተ ወዘተ ወደ ኢንዱስትሪ ወደ ከተማው አልፎ እነዚህን ያሳድጋል የሚለው ነገር
ሚስፕሌስድ ነው። moreover its focus on the price mechanism to carry out this resource transfer is also misplaced በፕራይስ ሜካኒዝም ይሄ ትራንስፈር ይካሄዳል ብሎ ማሰቡ ስህተት ነው። the neoliberal assertion that getting prices right is the efficient way of carrying out the transfer in that getting prices right means liberalizing agricultural product markets is fundamentally wrong ስህተት ነው። ለምን እንደሳቸው ሳቢ getting prices right means getting the non-market determinants of agriculture prices right አሁን እዚህ ጋር ደግሞ ሌላ ሚስ አንደርስታንዲንግ ያመጣሉ ማለት ነው። ነን ማርኬት ዲተርሚናንትስ ኦፍ ፕራይስ ምንድን ነው? ነን ማርኬት ዲተርሚናንትስ ኦፍ ፕራይስ እንዳቶ መለስ ሳቤ ነን ማርኬት ዲተርሚናንትስ ኦፍ ፕራይስ አር ኢንፍራስትራክቸር ነው፣ መሰረተ ልማት ነው። ለምሳሌ መንገድ ካልገባ የእሳቸው እሳቤ መሰላችሁ ገበሬው 50 ብር ሊያገኝ ሲገባው 40 ብር ካገኘ ማርኬት እየሰራ አይደለም ነው ለሳቸው። ማርኬት እየሰራ ነው ማለት ግን ገበሬው ማክሲመም ላይክ ነው ከትልቁ ዋጋ ይነሳ ሊያገኝ የሚገባውን ለምሳሌ እንበልና ራንደምሊ ነው የምላችሁ። ለምሳሌ በኪሎ ጤፍ አሁን ባለው በተጨባጭ ሁኔታ ገበሬው 50 ብር ማግኘት ከነበረበት በመሀል ደላላ ገብቶ የመንገድ መበላሸት የኢንፎርሜሽን ምናምን ማለት ነው መረጃ ሳያገኝ ቀርቶ ወይንም ደግሞ የሚያስፈልገው ብድር አግኝቶ እርሻውን ሳይሰራ ቀርቶ ወዘተ የሚያስፈልጉትን ኢንፑቶች ሳያስገባ እያገኘ ያለው ዋጋ 40 ብር ከሆነ እየሰራ አይደለም ብለው ነው የሚያስቡት። ማርኬት ግን እንደዛ አይደለም የሚያስብ። ይሄ ዋጋ በእንትን እስከተወሰነ ድረስ በሃግሊንግ ወይንም ደግሞ ምንድነው ገበያ ሄዳችሁ ቀንስ ጨምር በተከራክራችሁ እንደዚህ ብላችሁ የምታስወስኑበት እስከተወሰነ ድረስ በገበያ እየተወሰነ ነው ለገበያው። ያ እስከሆነ ድረስ ገበያው የሚያስበው ምንድነው እንትን ነው ሰው ላይክ ይሄ አሁን ለምሳሌ ከሰውየው ጋር ብቻ ትውሰዱት። አሁን ለምሳሌ ይሄ ሰውዬ 40 ብር አደረገና ግን 50 ብር ማግኘት እንደሚችል ሌላ ሰው ዲስከቨር አደረገ። አንተ እኮ ርካሽ ዋጋ እያገኘህ ያለው ለምንድን ነው? መንገድ ስለሌለ ነው ወይንም ብድር ስላላገኘ ነው ብሎ ያስባል። ስለዚህ ሌላኛው ሰውዬ ብድር ለመስጠት ራሱ ፍላጎት ያሳድራል። ምክንያቱም እኔ ብድር ከሰጠሁት ኢንካሙን ይጨምራል፣ ኢንካሙን ሲጨምር ለእኔ ይከፍለኛል ነው። ስለዚህ ገበያ ስንል የሆነች አንድ ጤፍና ምናምን ብቻ አይደለም፣ እንዳለ በሀገሪቱ ውስጥ የሚሸጠውና የሚገዛው ነገር ከጉልበት ጨምሮ ገንዘብን ጨምሮ ፊልሙን ጨምሮ ምግቡን፣ ልብሱን፣ ሁሉንም ነገር ነው እና አቶ መለስ 50 ብር ሊያገኝ ሲገባው 40 ብር ካገኘ ገበያ እየሰራ አይደለም ብለው ነው የሚያስቡት። አንዱ ላይክ ነው። ስለዚህ ጌቲንግ ፕራይስስ ራይት ሚንስ ጌቲንግ ዘ ነን ማርኬት ዲተርሚናንትስ ኦፍ አግሪካልቸር ፕራይስስ ራይት። ስለዚህ የገበያው ትክክል እንዲሆን ነን ማርኬት ዲተርሚናንትስ ኦፍ ፕራይስ ራሳቸው አሁን ሚስ አንደርስታንድ ያደርጋሉ የሚል እምነት ነው ያለኝ እኔ። ምክንያቱም ለእሳቸው ነን ማርኬት ዲተርሚናንትስ ኦፍ ፕራይስ አር መንገድ፣ ቴሌ፣ ጤና ወዘተ ናቸው። በኢኮኖሚክሱ ግን ነን ማርኬት ዲተርሚናንትስ ኦፍ ፕራይስ አር ማርኬቱ ሳይሆን ላይክ ነው ዝምድና ምናምን ሲወስን ነው። ዝምድና ላይክ ነው የአየር ጠባይ የሆኑ ነገሮች ላይክ ነው ማርኬት ውስጥ ያሉ የአቅርቦትና የፍላጎት መስተጋብሩ ሳይሆን ከዛ ውጭ ያለ በመተሳሰብ በመረዳዳት በምናምን በባህል በምናምን ሲወሰን ነው ዋጋው ነን ማርኬት ዲተርሚናንት። ለአቶ መለስ ግን ነን ማርኬት ዲተርሚናንት ኦፍ ፕራይስስ አር other things are other than those cultural impediments ማለት once the determinants of agriculture price are right, various price and non-price mechanism can be used to carry out the transfer without negatively affecting the incentive to farmers. If the determinants of agriculture prices, non-market determinants, are wrong, liberalization of agriculture prices will not ensure the right prices. አሁን እሳቸው የሚሉት ኢንሹር ደ ራይት ፕራይስስ። እነዚህ ግብአቶች ካልተሟሉ ገበያውን ሊበራላይዝ ብታደርገው፣ መንገድ ካልተሰራ፣ ጤና ካልገባ፣ ትምህርት ካልተስፋፋ፣ ገበሬው ኢንፎርሜሽን ካልተሰጠው፣ ስልክ ካልተሰጠው ወሰደ ፕራይሱ ራይት አይሆንም ነው። ግን what does getting the price right means? getting the price right means ባለው በሀገሪቱ ተጨባጭ ሁኔታ ላይ ዋጋው የሚወሰነው ተጨባጭ ሁኔታ ምን ማለት ነው? መንገዱ በቃ እንትን ወጣ ገባ ኮረኮንቻማ
የተቆፋፈረ ምናምን በሆነበት የጤና ሽፋኑ ውስን በሆነበት ገበሬው የተማረ ያልተማረ በሆነበት በዛ ሁኔታ ውስጥ ዋጋ እያንዳንዱ ነገር ዋጋው በገበያ ዲተርሚንድ ሲደረግ ማለት ነው። በዛ ፕሮሰስ ውስጥ እንዳልኳቸው አሁን ገበሬው ማግኘት የሚገባውን ነገር ሳያገኝ ይቀራል። ማግኘት የሚገባውን ነገር ግን ሳያገኝ የሚቀረው ለምንድን ነው? ከሀገሪቱ ተጨባጭ ሁኔታ ነው። ለምሳሌ አሁን እኛ ሀገር አንድን ሰራተኛ ላይክ ነው ሞረለስ በ65 $ ቀጥረን እያሰራን ነው። ያ ሰውዬ አሜሪካን ሀገር ብትወስዱት በቀን $65 ሊያገኝ ይችላል። ፕራይሱ ራይት አይደለም ልትል የኢትዮጵያ ፕራይስ ራይት አይደለም ነው። በሀገሪቱ ተጨባጭ ሁኔታ ነው የምትሰራው። የሀገሪቱ ሁኔታ እያደገ ሲሄድ ማለት እንደዛ ስታደርገው ማርኬቱ ፓሬቶ ኤፊሽንት ስለሆነና ፐርቫሲቭ ስለሆነ እንትኑን የሰውየውን የኑሮ ደረጃ እያሻሻለ ይሄዳል። ይሄ ለአቶ መለስ አይዋጥ ላይክ ነው። እኔ እንትኑም ማለት ነን ማርኬት ፕራይስ ዲተርሚናንት የሚለውን ነገሮች ራሳቸው በትክክል ያገኙት አይመስለኝም። ሁለተኛ ጌቲንግ ደ ፕራይስ ራይት ማለት አንድ ሰው ለምሳሌ ኢትዮጵያ ውስጥ አሁን አሜሪካን ሀገር አንድ ዶክተር ስንት ሊከፈለው ይችላል? $100,000 ሊከፈለው ይችላል በአመት ነው የምላችሁ። ወይ እንግዲህ ነው ዝም ብለን $120,000 ብናደርገው በወር $10,000 ሊከፈለው ይችላል። $10,000 አሁን በኢትዮጵያ አሁን ባለው በተጨባጭ ሁኔታ እዚህ ብትመነዝሩት ስንት ነው? 10,000 ታይምስ 150 ብናደርገው ዝም ብለን 1,500,000 ብር ይከፈለዋል ማለት ነው ላይክ ነው። እና የኢትዮጵያ ዶክተር 1,500,000 ብር እስካልተከፈለው ድረስ ፕራይስ አር ናት ራይት አይባል አይደለም። ኢትዮጵያ ውስጥ ካለው ምንድነው የሕክምና ፍላጎት አንጻር የዶክተር ፍላጎት አንጻር እና ኢትዮጵያ ውስጥ ካለው የዶክተር አቅርቦት አንጻር እና የዶክተር ፍላጎቱ መክፈል ከሚችለው አንጻር ነው ዋጋው የሚወሰነው። እንደሱ አርገተውና ሌላው ነገር ኢንቪዚብል ራሱ ማርኬቱ በጣም ጃይጋንቲክ ናቹራል ፎርስ ነው። አንተ ማታየውንና ፕላን ላይክ ነው ኢንቪዚብል ሃንድ አንፕላንድ ፕላኒንግ በጣም ኢፊሽንት ነው። አንተ ህግ ማስከበሩ ላይ ብቻ አተኩር። ሰዎች እንዳይጋደሉ እንዳይጣሉ ላይክ ነው እንደ ምንድን ነው የሰዎች ህይወት ንብረትና ነፃነታቸው ብቻ እንዳይገፈፍ እሱን የማስከበሩ ላይ አተኩር እንጂ እነርሱ ራሳቸው እየተደራደሩ በሚሰሩት የኢኮኖሚ መስተጋብር ገንዘብ እያገኘ መንገድ እየሰራ ከዛ እያሻሻልካቸው ድርድራቸው እየጨመረ ባርጌኒንግ ፓወራቸው እየጨመረ በኋላ ላይ ራሱ አሁን ስለ ፎሬን ዳይሬክት ኢንቨስትመንት አሁን አንድ ፔፐር እያነበብኩ ነው የወርልድ ባንክ። ይገርማቸዋል። አሁን እንትን ነው ከውስጥ ስታድጉ ነው የውጭ ኢንቨስትመንቱ ራሱ ትርጉም የሚኖረው ነው። አለበለዚያ መጥቶ ዝም ብሎ ነው የሚያጠፋህ ነው። እና ምን ልላችሁ ነው እሳቸው ይህንን ሚስ ያደርጋሉ። ስለዚህ እንደሳቸው እምነት ገበያን ሊብራላይዝ ማድረግ መንገድ ሳይሰራ ኤሌክትሪክ ሳይገባ ምናምን ሳይል ይሄንን ግብርናውን እድገት አያመጣም። ለምን? ገበሬው ትክክለኛ ዋጋ አያገኝም ነው። ገበሬው ግን ትክክለኛ ዋጋ የሚያገኘው የሚባለው መንገድ ከገባ በኋላ፣ መብራት ከገባ በኋላ፣ ወዘተ ከገባ በኋላ መደራደር በሚችልበት አቅም ላይ ሆኖ አይደለም። ይድዝማረ ማለት ካለበት ይነሳ፣ ካለበት ይደራደር፣ ካለበት በገበያ ይወሰን። ያን ጊዜ ራሱ ገበያው እንትኑን እየጨመረለት ነው የሚሄደው፣ እሴቱን እየጨመረለት ነው የሚሄደው። ሰውየው ላይክ ነው ኢትስ ፓሬቶ ኤፊሽንት እንደ ኮንትሪቢዩት እንዳረጋትና እንደ ተዋጽኦ መጠንና እንደ ተዋጽኦ ዋጋ መሰረት ይከፍለዋል። ፓሬቶ ኤፊሽንት ነው። ለሱ ብሎ አይደለም፣ ለነብስ አይደለም የሚያደርገው፣ ፎርስ ነው። ኢትስ አ ፕሪንሲፕል፣ ኢትስ አ ዳይናሚክ፣ ኢትስ ሌቨሬጅ። ይሰራል። እንደዛ ነው የሚሰራው። አቶ መለስ ይሄ አይዋጥላቸውም። ላይክ ነው ፕራይስ እንትን መሰረተ ልማት ካልተሟላ ፕራይስ ወንት ቢ ጌት ራይት which is እና ላይክ ነው the single minded focus on liberalization of agricultural prices እዚህ ጋር ነኝ ያለው at the expense of dealing with real non-market determinants of these prices will lead to the continuation of pervasive market failures in agriculture። የገበያ ውድቀት እንዳልኳቸው የገበያ ላይክ ነው ሁሌም አለ ይኖራል። አሜሪካንም ሀገር አለ፣ ጃፓንም አለ፣ ጣሊያንም አለ ወዘተ። እሱ አይደለም ነው ሁል ጊዜ ሰው ቤስት ፕራይስ ላይ ያገኝ ይችላል። የሆነ እንትን ነው እሳቸው አሁን ማርኬት ፐርፌክትሊ ወይም ፐርቫሲቭ እና ፓሬቶ ኤፊሽንት ነው ሲባል ማርኬት ፐርፌክት ነው የሚባል ይመስላቸው። እንዳልኳችሁ ግን አሁን ለምሳሌ እኔ ጫማ ልገዛ ቦታ
እንግዲህ ኢንፎርምድ የሆንኩኝ ምናምን ያልኩ ሰው ነኝ። ከተማ ውስጥ ያለውን በሙሉ አላውቅም። የሆነ ሰብ ኦፕቲመም የሆነ ጫማ ገዝቼ ልመጣ ይችላል። ኮስችን ኢዝ ናት ዳት ወይ እንደዚህ አይነት ማርኬት ፐርፌክሽን አይደለም አሱም የተደረገ ያለው። እንደዚህ አይነት ማርኬት ፐርቫሲቭነስ አይደለም። እንደዚህ አይነት ማርኬት ፓሬቶ ኤፊሽንሲ አይደለም እየታሰበ ያለው። ነገር ግን በግርድፉ እየሰራ እየተለወጠ ይሄዳል። አቶ መለስ ግን ማይክሮ ማኔጅ አድርጌ መንገድ ሰርቼ እንትና አስገብቼ ምናምን ቁጭ ብለው እንደ ዳሽቦርድ የእንትና ስንት ገባለት ምናምን ብለው ሊቆጣጠሩ ነው። ላይክ ነው የሆነ ኮንትሮል ፍሪክ አይነት ነገር የሆኑባቸዋል። በእኔ እንትን ነው ያ ችግር ይፈጥራል ማለት ነው። our analysis supported by shows that equitable distribution ነው። ሌላው ደግሞ እዚህ ጋር እንግዲህ የሚያመጡት ምንድን ነው ማለት እንዳልተዋጠላቸው ራሳቸው ምንድን ነው የሚባለው አንዳንዴ ስትና ራይክ ነው ላይክ ሰዓቱ ይበቃኛል ነው ላይክ in the contrary like ነው አሁን እዚህ ጋር መጥተው እዚህ ጋር የሚያወሩትን ነገር ልበልላችሁ። Contrary to popular perception of fundamental theory of the neoliberal paradigm does not require that there is an equitable distribution of assets to ensure Pareto efficiency ማለት እኔ ለማጭበርበር ነው፣ ግራ መጋባት ነው፣ የሆነ ችግር ታያላችሁ። አሁን እዚህ ጋር የሚሉት ነገር contrary to perception of popular perception, there is no popular perception. You are creating as if there is a popular perception. Neoliberal paradigm ፓሬቶ ኤፊሽንሲ እንዲፈጠር እኩል አለመሆን አለኩልነት ወይም ኢኒኳሊቲ መፈጠር አለበት ፓሬቶ ኤፊሽንሲ እንዲፈጠር ብሎ ያስባል አንዳንድ ሰው አንዳንድ ሰው። እውነታው ግን ኒዮሊበራሊዝም እንደዛ ብሎ አያስብም። ያ ለማን ነው ይገብቷቸዋል? ኒዮሊበራሊዝም እንደዛ ብሎ አያስብም። እንደዛ አይነት አሰርሽን የለውም። On the contrary, the theory asserts that Pareto efficiency is neutral vis-a-vis equity. እድገት ስታመጣ ከተሳካ እኩልነት እሰየው፣ ካልተሳካ ግን እኩልነት ለማምጣት እኩልነት ካላመጣ እድገት አላመጣም ብላ አታቆም። አንተም ኢንሹር ማድረግ ያለብህ ኢፍትሃዊነቱ ከምን አኳያ ነው? ከድል አኳያ፣ ከመብት አኳያ፣ ከጥረት አኳያ ወዘተ ነው። ምንድነው ኢኳል ኦፖርቹኒቲ ነው እንጂ ኢኳል ቤኔፊት ማረጋገጥ አይችልም። ማለት አንድ ሰው ኢትዮጵያዊ ስለሆነ ትግሬ ይሁን አማራ ይሁን ወላይታ ይሁን ወዘተ ወዘተ ኢኳል ኦፖርቹኒቲ እንዲኖር ማረጋገጥ ትችላለህ። ህግ አስከብር የምትባለውም ለዛ ነው። ዘበኝነት አሉት እንጂ ምንድነው የማታ ዘበኝነት አሉት እንጂ የተባለው ምንድነው ህግ አስከብር፣ እኩልነትን አረጋግጥ፣ ኦፖርቹኒቲን ኢኳል አድርግ። ያን ስታደርግ አበበና ከበደ ሊለያዩ ይችላሉ። አበበና ከበደ ተለያይተው ግን የአበበና የከበደ መለያየት ቢኖርም በሀገር ደረጃ ከፍተኛ እድገት ከተፈጠረ አበበና ከበደማ ተለያይተው በሀገር ደረጃ እኩልነት አልፈልግም ብለህ አታቁም ነው ሴንሶ። ስለዚህ እኩልነት በማደግ ሂደት ውስጥ ለሰዎች እኩል እድል ሰጥታቸው ሰብአዊ መብታቸውን አክብረ፣ ኢኮኖሚያዊ መብታቸውን አክብረ፣ ዲሞክራሲያዊ ፖለቲካዊ መብታቸውን አክብረ፣ የህግ የበላይነትን አስፍነ፣ ተጠቃሚነትን አረጋግጠ ሰዎች በየራሳቸው አንዳንዱ ሲወለድ በጣም ተናጋሪ ነው፣ አንዳንዱ ጸሐፊ ነው፣ አንዳንዱ ሯጭ ነው፣ አንዳንዱ ደግሞ እንደዚህ አይነት ነገር የለውም። ሰዎች በየግለሰብ በየሁኔታው በተለያየ ምናምን ነገር በሚፈጠርባቸው ልዩነት በመካከላቸው ልዩነት ካለ አክሰፕት አድርገህ ነው የምትቀጥለው። በቃ ይሄ ተፈጥሯዊ ልዩነት ነው። ያ ማለት እንዳልኳቸው አሁን ለምሳሌ የሴፍቲ ኔት ስራ አትሰራም ማለት አይደለም። አሁን ለምሳሌ ምንድነው ሜዲኬድ ነው ይሄ ሶሻል ሴኪሪቲ ለምሳሌ ከዚህ በታች ክፍያ ያለው ሰው ለምሳሌ ኩፖን ሰጣችሁት ከፈለገበት ከሱፐርማርኬት ሄዶ እህል እንዲገዛ ግሮሰሪ እንዲገዛ ምናምን የማድረግ ነገር፣ ቤት የሌላቸውን ሰዎች የመደጎም ምናምን መንግስታዊ ፕሮግራሙ ይኖራል። እሱን የምታደርገው ግን ነው ኢኮኖሚውን እንዲሰራ ፈቅደህለት
በሰዎች መካከል ልዩነት ከመጣ በቃ ተወው። እሱ ካልመጣ ልዩነት ከመጣ ግን ኢፍትሐዊነት ነውና የሀብት ክፍፍል ኢፍትሐዊነት ተፈጥሯል ብለህ እንትኑን ካስቆምከው እያንዳንዱ በጥረቱ ልክ ነው፣ እያንዳንዱ እንደ ስራው ውጤት ይከፈለዋል የሚለው ነው። ፓሬቶ ኤፊሽንሲውን እና ፐርቫሲቪቲውን ካቆምከው በራስ ላይ ነው፣ በሀገር ላይ ነው የምትፈርደው ነው። ይሄ ኒዮ ሊበራል ፖለቲካል አስተሳሰብ ነው። እሳቸው ግን ምንድን ነው የሚሉት? አሁን ማን ነው እንደዚህ ያለው ነው? ዴር ኢዝ ናቲንግ ላይክ ነው። ምን ልበላችሁ፣ የፕሮፓጋንዳ ኢለመንት ያመጣሉ። አሁን ደግሞ ይህን ሰዓት እንዴት ነው ማድረገው? እናታችሁ የፕሮፓጋንዳ ኤሌመንት ያመጣሉና ኮንትራሪ ቱ ፖፑላር ፐርሰፕሽን ዜር ኢዝ ኖ ፖፑላር ፐርሰፕሽን እኩልነት ራሳቸውም እያረጋ ኢፍ ዜር ኢዝ አ ፖፑላር ፐርሰፕሽን ኢትስ ኢረሌቫንት ዊ አር ቶኪንግ ሳይንስ ሂር ኦልራይት you can have Pareto efficiency in both equitable and equitable asset distribution environment. The neoliberal assertion that inequality will have to increase during development process and decrease later is not based on any theory but on empirical assessment that rich save more than the poor and that increased saving through inequitable distribution of wealth is crucial for accelerated growth. አሁን እዚህ ጋር ምን ያደርጋሉ መሰላችሁ? እኔ ኒዮሊበራሊዝም እንደዚህ አይልም። ኮንትራሪ ቱ ቲዮሪ ዛት አሰርትስ ፓሬቶ ኤፊሽንሲ ኢዝ ኒውትራል ቪዛቪዝ ኢኩዊቲ ብለው እዚህ ጋር አስቀምጠውላቸው። ልክ ይሄ እንትናውን ክሪስቶፈር ቤሬት የሚባለው ሰውዬ የሚዘባርቀውን አይነት መዘባረቅ ነው የሚዘበረቀው እና ስትራቴጂክ ይመስላል። አሁን እኔ አጉል አብዮተኛ ይሆናሉ ምላቸውም ለዛ ነው። አቶ መለስ አጉል አብዮተኛ ይሆናሉ ምላቸው ምንድን ነው ያላለውን አስብለው እንደገና ደግሞ አምታተው ግን ሊሎ የሚፈልጉት ምንድን ነው? ሴቪንግ እንዲጨምርና እድገት እንዲጠናከር የሀብት ልዩነት መፈጠር የግድ ነው። እንዲህ ሚል ኢኮኖሚክስ የለም። እንደማይልም ራሳቸው ያውቁታል። ከዛ ግን ምን ይላሉ መሰላቸው? አሁን ኒዮሊበራል አሰርሽን እቺ ነገር አሁን ኒዮሊበራል አሰርሽን ዳት ኢንኢኳሊቲ ዊል ሃቭ ቱ ኢንክሪዝ ይሄ አንድ ከነዝ ነው ኪኖዝ የሚለው አንድ ኢኮኖሚስት መጀመሪያ ላይ በተለይ ሀገራት በሚያድጉበት ጊዜ ፈጣን እድገት በሚያስመዘግቡበት ጊዜ የተወሰኑ ሰዎች በጣም ሀብታም እየሆኑ ሄዱና ልዩነቱ እየሰፋ ይሄዳል። ነገር ግን እንደዚህ አይነት ነገር ነው የሚሆነው ይላል። የሆነ ቦታ ላይ ሲደርስ ይሄ ልዩነቱ አሁን ጂኒ ኮፊሸንት የሚሉት ነገር አለ አይደል? ጂኒ ኮፊሸንቱ እድገቱ የሆነ ደረጃ ላይ ሲደርስ እየጠበበ ይመጣል ነው። አንዴ ከታደገና የሚፈለገው ማለት መመንደግ የሚቻለው አይነት ከተመነደገ በኋላ ከታች ያሉት ሰዎች ዲስአድቫንቴጅ የሆኑ ሰዎች ካቻፕ እያደረጉ ይመጣሉ፣ ይስተካከላሉ ይላል። ይሄንን እንግዲህ ሰዎች ተከራክረው አይ እንደዚህ ግን እሱን ወስደ ማለት ሌሎች ኒዮሊበራሎች መጥተው አይ አንተ የምትለው ነገር በኢምፒሪካል ዳታ ልክ ነው አልተመረኮዘም ምናምን ብለው አጣጥለውበታል። በኒዮሊበራል ካምፕ ውስጥ የተደረገን ክርክር ሁለት ተቃራኒ ሀሳቦች ባሉበት ድባብ ውስጥ ኒዮሊበራል አሰርሽን ዳት ኢንኢኳሊቲ ዊል ሃቭ ቱ ኢንክሪዝ ኒዮሊበራል ጀነራላይዝ ነው የምታደርገው ነው። ለምንድን ነው የምታምታታው? ለምንድን ነው የምታጭበረብረው? እኔ አሁንም እንትኔ ምንድን ነው ይሄንን ማጭበርበር የሚደረገው ለምንድን ነው? ገበያን ለመምታት ነው ገበያ ላይ ነው። እኔ እንዲያውም ካልተሳሳት ኢትስ ዳይሬክትድ አጌንስት ኢትዮጵያ። ፈረንጆች ይህን አይሰሙልህ ትበል ነው። ይሄ ኢትዮጵያዊን ለማምታታት ነው እና ለምንድን ነው አሁን እኚህ ሰውዬ እንዲህ የሚያደርጉት? ጀብደኝነት ነው ገብቷቸዋል። እና ጀብደኝነት ወይ የሆነ አፈቀላጤ ናቸው የሆነ ነገር ማለት ነው። ስለዚህ በዚህ ልጨርሰው ጓዶች፣ በዚህ ልጨርሰው ታይሙን ሴቭ ለማድረግ። ስለዚህ ይሄን ነው የሚሉት እንግዲህ በዚህ ምክንያት አይሰራም ይላሉ። ግን እንዳልኳችሁ የሌለ ነገር ነው አሰርት ቢያደርጉት ማለት ሳይንሱን ሳይሆን ሳይንሱ የሚለውን ነገር ሳይሆን ምኞታቸውን አስቀምጠውና ሚስ አንደርስታንዲንግ አስገብተውበት በገበያ መሰረት ሽግግር አይደረግም ነው የሚሉት። ላሳያችሁ ግን ደጋግሜ እንዳሳየሁት ግን በገበያ ሽግግር ማድረግ ይቻላል፣ ይደረጋል ነው።
እንግዲህ የእሳቸውን የምዕራፍ 4 ቅኝት በዚህ ጨርሳለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ